ነው የታጉት። ወይኔ በላቸው። አበጋዝም እኮ ጨምሯል። አበጋዝ በየቀኑ አዳዲስ ነገር ነው የሚመጣው። ያኔ አላየሽም ቁጥጥሩን? አንቺ ቁጥጥሩ እሱ ብቻ አይደለም እኮ አቤልም ቁጥጥር እኮ ነው። ሁለታችሁ እኮ ነው እየተሰራው። ረጅም ነው ጸጉሩ። የማን እንዴ? የራሱ እኮ ነው ይሄ። አበጋዝ እኮ የራሱ ጸጉር ነው። አያምርም፣ አያምርም። አያምርም። ወይኔ እናቴ አያምርም። የኛ ልጆች እኮ እስቲ ተይ መጀመሪያ የበፊቱ ጦርነት ላይ ነው አይደለም? ይታረቁ ጦርነቱ ማለት ነው። ከባድ ጦርነት ውስጥ ያለው ጨረቃ ፋሚሊ ከጠዋቱ ጀምሮ እንደፈረደባችሁ እራሳችሁ የተረገጡ የሰው ቤት የተኛ ቻናል መቀስቀሲያ ናቸው እነሱ የተባለ ዛሬ ጠዋት ቢታይ ማለት ነው። አኡዙ ቢላሂ ምን ሸይጣን። አንዳንድ ቦታ እኮ አንዳንድ ቦታ ነው የሚያናድድሽ እኮ እንደ በልከው የሚለው ዘፈን አይተሻል? ሀይሚ የምትከራከር ግን ኦብስዬ ግን ማለት ነው። በዚህ አጋጣሚ ታውቋል እኮ ማለት ስራ እንደሆነ አሁን ያወቀ ነው ህዝቡ ማለት። ምክንያቱም አይተሻል፣ አንድ ላይ ነው ዝር ገብቶሻል። ከዛ የተኛ በጣም የተኛ የታመመ ግሉኮስ የሚያስፈልገውን ይዞ ሄዱና ግሉኮሱን እየሰኩ ነው። በቃ ገባሽ አይደለ? የተነሳ ነው እና በዚህ ራሱ እኮ ምንም ነገር ገብቶሻል አይደል? ምንም ነገር ቢሆን ያስታውቃል። በቃ በእውነት በቃ ዝም ብሎ በራሳችሁ ብቻ ላይ ሲዳ ምንም ችግር የለም። ገብቶሻል አባባሌ እኮ። አሁን እኮ ምን እንደሆነ ታውቂያለሽ? ነገሩ ባይገለበጥ ኖሮ ናኒ ይኸውልሽ ይስሩ ታውቂያለሽ አይደለም? አሁን ነገሩ ለምን ያኛው ወደዛ ተገለበጠ መሰለሽ? ከዚህ በፊት ወንድሜ እርዲ አያደርግም አንቺ ከፈል ምናምን ብሎ ውጪ ምናምን ብሎ ከዚህ በፊት ጦርነት አነስቷል። ስፓጌቲ ማለት ነው። ወደዛ የተቀየረበት ህዝቡ አሁን ህዝቡ ከነካ የሌለው እንትን ነው የሚሆነው። የሌለው ጦርነት ነው የሚያነሳው። ስለዚህ ለዛ ነው ከቀኑብሽ ጎን የሆነ ገብቶሻል? አዎ ከቀኑብሽ ጎን የሆነው እኮ ፋሚሊ በጣም ጠልተዋል። ገባሽ አይደለ? በጣም እንድሰራ ያደረጉ ነበር። ስለዚህ ቀኑብሽ ጎን ሆኖ ተወዳጅ መሆን ነው። ሌላ ደግሞ ምን መሰለሽ ግን ኦብስዬ ትላንት የተጠቀመው ቃላቶች በጣም ነው ምርር የሚያደርገው እኮ። አሁን እኮ በተለይ ልጆቹም እኮ መንገድ እየሳቱ ያሉት እኮ ለምን እንደሆነ ታውቂያለሽ? አንዱ ከዛ ቃል እየመለሰ አንዱ ከዛ ቃል ይመልሳል። እርስ በራሳቸው አንተ እንደዚህ በል እኔ እንደዚህ እንበል የሚባል ቃል አለ አይደለም? ግን ልጆቹ ብቻቸውን ሲሆኑ አሁን ለምሳሌ ከፍፄ ጋራም ሲመጡ ከሀብ ጋራም ሲመጡ እኔ ሌሎቹን ጠልቻ አይደለም። ይሄንን ይቅርታ አድርጎ ስነ ስርዓት ይዞ ንግግራቸው ራሱ በስነ ስርዓት ተረጋግቶ ነው ሌላ አካል ሲገባበት ለምን እንደሆነ አላውቅም። በቃ ሌላ የሌለ እንትን ውስጥ ነው የሚገቡት። በቃ ስሊቡ ይቀያየራል፣ ንግግር ይቀያየራል። በቃ በተረጋጋ መንፈስ አያወሩም ልጆች። አሁን ደግሞ አንድ ጥያቄ ልጠይቅሽ። ቀኑብሽ ተረጋግታ የወንድምሽ ጎን ከሆነች እኮ ስራ ደግሞ ለለሻሽ ነው የምለው። የኔን ወቄ እና ታዲያ አሁን እኮ እየተገለበጡት ምን እንደሆነ ታውቂያለሽ? መቋጫ በዚህ ነው የሚቋጫ ይመስለኛል። አሁን እዚህ ማለት ነው መቋጫዋ ለምን እንደዚህ ነው ሲሙ የሚጠራ ይመስለኛል። አሁን እንትኖቹን እንደምታይ ልጅቷ አሁን ከዚህ በፊት ድጋሜ ዲኤንኤ አላደርግም አላለችም። ድጋሜ ብዙ ሰው የለም እናውራ ሰውን እንዳናበላሽ አንቺ
በእናትሽ ኦፍስዬ ነው የለችም እንዴ? ኦፍስዬ ቆንጆ አይዲያ ስጭ ለፈጠረሽ በሴክስ አውሪ ለፈጠረሽ ሳይሆን በሴክስ አውሪ። አሁን እዛ ጋ አሁን እምቢ ብላ ድም አሰማችሁ ጦርነት አንስታለች አይደለ? አሁን እምቢ ብላ ጦርነት በዚህ እቺ ሴትዮዋ በፍቅር ልጄ ናት ብዬ ተቀብዬ ልዩን በሲስተም ዲኤንኤ ካላደረኩት አታደርግም ድጋሚ በማለት ነው አሁን የመጡት እንደዛ። ከዛ ያኛው ሁለቱ ይጣል። አሁን እንግዲህ ስፓጌቲና ቀኑብሽ አያውቁም አሉ። የሚያውቁት ሶስቱ ብቻ ናቸው ይመስለኛል። ሻምበልና አቶ ሻምበልና አቶ አሸብር ሶስቱ ይሄኛው ያውቃሉ። ግን ስፓጌቲና ቀኑብሽ አያውቁም ይመስለኛል። እኔ አሁን ለምን እንደሆነ ታውቂያለሽ? አሁን የችኛው ማለት ነው ዘገየውና አቶ ዘገየውና ሲሜለሽ ምን እንደሆነ ታውቂያለሽ? እንደዚህ ዘገየውን ተይው። አሁን እቺ ሲሜለሽ እንደዚህ ካልተደረገች ልጅቷን አታቀርብማ። ህፃኗን አቅርባ እንትን አታደርግም። የኔ ነው ብላ በቃ አከባክባታለሁ። እነሱ አቶ መከታው እንደዚህ ጠዋይ ሆኖ እነሱ አንድ ላይ ሆኖ ሊበቀሉ ሰው የለም ስትይ ኦብሴ 36 ገባ። የሆድ ወዳችን እናውራ። ይኸውልሽ ዜድና ሚሚ እኮ ናቸው። አሁን ማንም የለም ነው የሆድ ወዳችን እናውራለሁ። በሴክስ አውሪ። በሴክስ ስታውሪ እኮ ማንም ሰው አያውቅም እኮ። ስለዚህ አሁን ይኸውልሽ ቀኑብሽና እንትን ማለት ነው ቀኑብሽና ስፓጌቲ አያውቁም። እንደዛ ነው አሁን አልያው የተካሄደ ያለው። ቀኑብሽ አያውቁም። ቀኑብሽና ስፓጌቲ እና እንደዛ ተባብሮ አሁን እነሱ ወይም ደግሞ ስፓጌቲ እና ቀኑብሽ ጎን ለጎን ሆኖ ይሄ ነገር በቃል አይደለም በሲስተም የሚወጡበት ሲስተም ከተጣላን እኔና ናኒ አሁን ከተጣላን ይኸውልሽ ያ እውነት ደግሞ እውነት መስሎት አምስቱም ሊመካከሩ አሁን አምስት ሰው ነው ስድስት ሰው ነው። ስድስቱም ተመካክሮ የሚሰሩ ነገር እሷል በቃ ያን ብሎ መጥቷል። ስፓጌቲ ደግሞ አንተ ልጅ ነው ብሏል። እሱም አሁን ቀኑብሽም እንደዛ ብላለች። ከተለያዩ በቃ እኔ ከሱ ጋራ ሆናለሁ ብላ ልጁን ትሰጣለች። የፈለገበት ቦታ ልጁ ነው ያንከባክባታል። ከዛ በቃ ይሰጣል። እንደዛ ነው አሁን እሷ እንደሰራች ህይወት እነሱ ህይወት ላይ መታ ምቅልቅሉን እንዳወጣች አሁን እሷም እንደዛ ነው። እነሱም እየተራመዱ ያሉ በዚህ ሲስተም ነው ይመስለኛል። አሁን በቃ በዛን ጊዜ ጨርቋን ሊያስጥሏት በዚህ መንገድ አሁን እንትኑ መውጫ አግኝቶታል። መንገድ ከሆነ ነው መውጫ የሚያገኘው። እንደዚህ አንቺ ባሰብሽው ቁጥሩ ባሰብሽው መንገድ ካልሆነ ደግሞ መውጫ በጣም ይረዝማል። አዎ አሁን ይረዝማል። አዎ እንደዚህ ከመጡበት አሁን ምንድነው እንትን ይሆናል። ለየብቻ እየተቀመጡና ለየብቻ ከተቀመጡ በኋላ በቃ እሱ እዛ ሄዶ ይሆናል። ያኔም አሁን ልጄን አታጋታለው የሚባለው እንደዛ በቃ ነይ እንደዚህ እናደርግ ምናምን ብሎ የዛኛው ደግሞ ተጣልተናል ብሎ በድብቅ አላልና በድብቅ ተጣልተናል ተብሎ ሊመካከሩም ይችላሉ። እንደዚህ አይነት እኛ ያደረግን ሊሉ ይችላሉ። ግን ደግሞ ስፓጌቲ አሁን ስፓጌቲ የአንተ ልጅ ነው ብሏል። አሁን የሚያስጠራጥሩ አያውቁም። እነሱ ሁለቱ አያውቁም ካልነው ስፓጌቲ የአንተ ነው እዛ ስትጋደም ህይወትህ የተበጠበጠ ሄደህ እዛ ስትጋደም ነው ብሏል። ገብቶሻል አይደለም? ያንን አሁን እውነት ነው ብሎ ሁሉም አሁን እሷ እውነት ነው ብላ ተቀብላለች። ቀኑብሽም ማለት ነው። ስለዚህ ተመካክሮ እጃቸው ላይ ሊያስገቡት ነው። መንገድ ከሆነ በጣም ምርጥ መንገድ ነው። ነገር ግን በዚህ መንገድ ካልሆነ ማውጫ በጣም ከባድ ነው። ስሚኝ ኦብሴ
ይኸውልሽ ምን እንዳሉት እኮ ይኸውልሽ ሀብቴ አሁን በተለይ የሀብቴ ንግግር የባለፈው ንግግር ላይ አሁን የሌሎች አዳም መጀመሪያ ጠርቶ ለምንድን ነው ልጅቷ ዲኤት ለምንድን ነው የወጣቱ ሁሉ ጊዜ አንተ ለምንድን ነው አሁን ድጋሜ ሄዳ ዲኤንኤ ትደረግ ተባለ። ገብቶሻል አይደለም? ዲኤንኤ ድጋሜ ያ ዲኤንኤ እስከሚወጣ ቆይ ሌላ ቆይ ድጋሜ ዲኤንኤ ይደረግ ተባለ። እሺ በቃ እሺ አትልም እሺ ተባብሎ በቃ ያ ዲኤንኤ እስከሚመጣ ድረስ አሁን እኛ ራሳችን ዲኤንኤ ወስደን ተባሉ። ማከታውና ቀኑብሽ ማለት ነው። ተመልሶ ሲመጣ ያን ላይ ከዛ ሄዱና ድጋሜ የልጅቷን አባትም መጥቷል፣ ዘገየም መጥቷል።